የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ አሰብ ወደብ አነጋጋሪ የሆነ ንግግር ተናግረዋል። ኢቢኤስ እና የኢትዮጵያ ቴሌቪዥን እንዲሁም ፋና ያሰራጩት ዶክመንተሪ ፊልም አወዛጋቢነቱን ቀጥሏል። ትክክለኛው ዶክመንተሪ የትኛው ነው? ሚስጥራዊ የሆነ መረጃ ደርሶናል። ዘርዘር አድርገን ወደ እናንተ እናቀርባለን። ይህ በየዕለቱ በጥበብ ሚዲያ ወደ እናንተ የሚደርሰው የዜና መጽሔታችን ነው። በመጽሔታችን እነዚህን ጉዳዮችን ዘርዘር አድርገን ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሙያዊ ስነ ምግባርን አክብሮ ተአማኒና ሚዛናዊ መረጃዎችን የሚያደርሳችሁ የመረጃ ምንጭ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ አክብሮት እንጠይቃለን። አሁን ወደ መጽሔታችን እንሻገር። በኢቢኤስ አዲስ ሕይወት ፕሮግራም ቀርባ የሕይወት ታሪኳን ያጋራችው ብርቱካን የተባለች ባለታሪክ አወዛጋቢነቷ ቀጥሏል። ትላንት የመንግስት ሚዲያዎች ማለትም ኢቢሲ እና ፋና የብርቱካን እውነት የተሰኘ ዶክመንተሪ ሰርተዋል። የብርቱካን እውነት የተሰኘው ዶክመንተሪ በኢቢኤስ የተላለፈው ፕሮግራም በመዓዛ መሐመድ እና በሌሎች የፋኖ ሚዲያ ደጋፊዎች አቀናባሪነት የተሰራ ተደርጎ ቀርቦበታል። ይህ ዶክመንተሪ የተሰራው ራሱን የአማራ ፋኖ ብሎ የሚጠራው ታጣቂ ኃይል በሰሞኑ ዘመቻ አንድነት በሚላወጀው የማጥቃት ዘመቻ ማስፈጸሚያነት በፋኖ የሚዲያ ክንፍ ተቀናብሮ የተሰራ እንደሆነ ነው የገለጸው። ለመሆኑ ይህ ፕሮግራም እንዴት ተሰራ? እንደተባለው በፕሮግራሙ አዘገጃጀት ላይ የፋኖ ኃይሎች እጅ አለበት። መንግስት በፕሮግራሙ ሳይወነጀል አሸባሪ ብሎ የፈረጀው የኦሮሞ ነጻነት ሰራዊት ፈጸመው የተባለውን ድርጊት በዚህ ልክ ለማስተባበል ለምን ፈለገ? ሰፋ ያሉ ትንታኔዎችን እንሰጣችኋለን። አዲስ ሕይወት የተሰኘው ፕሮግራም ከተጀመረ ዓመታትን የተሻገረ ፕሮግራም ነው። በዚህ ፕሮግራም ከአቅማቸው በላይ ችግር ውስጥ የገቡ ዜጎች የተመረጡ ታሪካቸው በዶክመንተሪ መልክ የሚቀርብበት ሲሆን ኢቢኤስ ቴሌቪዥን ለባለ ታሪኮቹ የሚችለውን ያክል የሚረዳና ሌሎችም ልበቀና ዜጎች ችግራቸውን ተረድተው እንዲረዷቸው ሁኔታዎችን የሚያመቻቹበት ፕሮግራም ነው። ከዚህ በፊት በኢቢኤስ አዲስ ሕይወት ቀርባ እርዳታ የተደረገላት በእምነት የተባለች ከጎዳና ሕይወት አንስተው የ2 ዓመት ቤት ክራይ እንደከፈሉላትና የቺፕስ መጥበሻ ማሽን ገዝቶ የሥራ ዕድል እንደፈጠረላት ከሚዲያችን ጋር በነበራት ቃለ መጠይቅ ተናግራ ነበር። በእምነት አክላም የመታወቂያ ስሟ ፋጢማ የሚባል ስለነበረ በቴሌቪዥን የተናገረችው ስሟ በእምነት የሚለው ስለሆነ ብዙ ሰዎች ላይ ጥርጣሬ በመፍጠሩ ሊረዱኝ አልቻሉም ብላለች። ኢቢኤስ ያደረገልኝ ድጋፍ በቂ ስላልነበረ ከ2 ዓመት በኋላ የቤት ክራዩ ሲጠናቀቅና ስራው በበቂ ሁኔታ ገቢ ሳያስገኝልኝ ሲቀር አሁንም በድጋሜ ጎዳና ለመውጣት ተገድጃለሁ ብላለች። በእምነት እንደ መጀመሪያው ጎዳና ላይ ባትሆንም በዘመዶቿ ደጃፍ ሸራ ወጥራ ከ2 ልጆቿ ጋር እንደምትኖር መኖሪያ ቤቷ ድረስ በመሄድ ማረጋገጥ ችያለሁ። እንዲሁም የሰፈሬ ልጅ የሆነች ሰሚራ ኢልማ የተባለች ልጅ ቤቷ ፈርሶባት ሸራ ወጥራ ወንዝ ዳር ከልጆቿ እየኖረች በዚህ ፕሮግራም ቀርባ የቀበሌ ቤት የተሰጣት መሆኑን እንዲሁም የተለያዩ ድርጅቶች ድጋፋቸውን እንዳደረጉላት ሕይወቷ ላይ ከፍተኛ ለውጥ እንደመጣ በቅርበት ለማወቅ ችያለሁ። በዚህ ፕሮግራም ከቀረቡ 2 ሰዎች ከካሜራ ጀርባ በአካል አግኝቼ ፕሮግራሙ ላይ የቀረበው ታሪክ የተጨመሩበት ጥቂት ነገሮች ቢኖሩም በተጎጂዎቹ እውነተኛ ታሪክ መነሻነት የተሰራ ነው። ከነዚህ ባለ ታሪኮች የተረዳሁት ነገር ቢኖር በአብዛኛው ለተጎጂዎቹ እንረዳለን እናግዛለን ብለው ቃል የሚገቡ ተቋማትና ግለሰቦች ቃላቸውን እንደማይጠብቁ ነው። እኔ በአካል ባረጋገጥኩት መሰረት ይህ ፕሮግራም በተባለው ያክል ሕይወታቸውን ቀይሮ አዲስ ሕይወት እንዲያጣጥሙ ባያደርግም ከጊዜያዊ ችግራቸውም ይሁን በተወሰነ መልኩ እንዲላቀቁ በጎ አስተዋጽኦ አበርክተዋል። ይህ ፕሮግራም እንዴት ተዘጋጀ? በየቀኑ ቁጥራቸው ከፍ ያሉ ዜጎች የኢቢኤስን በር ያንኳኳሉ። በአዲስ ሕይወት ፕሮግራም ቀርበው ታሪካቸውን ተናግረው እርዳታ ለማግኘት። ይሁንና ኢቢኤስ እርዳታ ፈልገው የመጡትን በሙሉ በተራ መዝግቦ አያቀርብም። ከተመዘገቡት ሰዎች መካከል አሳዛኝ ታሪክ ያላቸውን በመምረጥ የሕይወት ታሪካቸውን በዶክመንተሪ መልክ አዘጋጅተው ያቀርባሉ። ታሪኩን በደንብ በተመልካች ልብ ውስጥ በቀላሉ ለማስገባት በማለም የባለ ታሪኩን ታሪክ መነሻ በማድረግ በትወና እንዲታጀብ ይደረጋል። ይህ በሙያዊ አጠራር ሲኒማ ቫሪቴ በሚባል የሚጠራውን የዶክመንተሪ አይነት ማለት ነው። ያለፈን እውነተኛ ታሪክ መነሻ በማድረግ አሁን በድራማ መልክ ማዘጋጀት ማለት ነው። ይህ የሚደረገው ለ2 ዋነኛ አጀንዳ ነው። የባለታሪኩን ታሪክ ምስል ከሳችና
የበለጠ አሳዛኝ በማድረግ ተጎጂው እንዲረዳ የማድረግ ሲሆን ሌላኛው ፕሮግራሙ ገቢ የሚያገኘው በዩቲዩብ እና በማስታወቂያ ስለሆነ ሰዎችን ይበልጥ በማሳዘን ከፍተኛ ቁጥር ያለው ተመልካች ቪዲዮን እንዲያየው በማድረግ የድርጅቱን ገቢ ማሳደግ ነው። ይህ ሲሆን ሁልጊዜም የባለ ታሪኮቹ ታሪክ የእውነት የደረሰባቸው ነው ማለት አይደለም። በተለይም ከቅርብ ጊዜ ወዲህ ሐሰተኛ የሆነ እጅግ አሳዛኝ ታሪክ ፈብርከው በመምጣት ገንዘብ የሚያገኙ ሰዎች በርክተዋል። ታሪካቸው ሐሰተኛ ከመሆኑም ባሻገር በተለያዩ ድርጅቶች በተለያየ መልክ ሐሰተኛ ሰነዶችን በማሰራት ይዘው ይቀርባሉ። የብርቱካን ታሪክ እንዴት ተሰራ? በዚህ ታሪክ የብዙ ሰዎች አስተያየት በማህበራዊ ሚዲያው ተንሸራሽሮበታል። በተለይም የፖለቲካ ይዘቱ ጎልቶ ታይቷል። ይሁንና ይህ ፕሮግራም የተሰራበት መንገድ የፖለቲካ አጀንዳ የመሆን እድሉ በጣም ጠባብ ነው። ኢቢኤስ ከላይ በዘረዘርኳቸው ምክንያቶች ፕሮግራሙን አሳዛኝ ለማድረግ ጥረት ከማድረግ ባሻገር በዚህ ልክ ከተራራ ጋር የሚያጋጨውን የፖለቲካ አጀንዳ ውስጥ ዘው ብሎ ይገባል ተብሎ አይታመንም። ይሁን እንጂ ልጅቷ የአማራ ብሔር ተወላጅ በመሆኗ እንዲሁም ጉዳዩ ተፈጸመ የተባለው ኦሮሚያ ውስጥ በመሆኑ በሁለቱ ብሔሮች ውስጥ ግጭት ለመፍጠር አልመው የሰሩት ነው የሚል ትንተና የሰጡ ሰዎች በስፋት ተመልክተናል። በመንግስት ሚዲያዎችም የተሰራጨው የብርቱካን እውነት ዶክመንተሪ ፊልም በዚህ መነሻ የተሰራ ነው። ይሁን እንጂ በቀረበው ዶክመንተሪ ውስጥ የደም ነጋዴ ተብለው የተጠቀሱት መዓዛ መሐመድና ባልደረባዋ ለብርቱካን የደወሉላት ፕሮግራሙ ከተሰራጨ በኋላ ነው። ጉዳዩን ሊጠቀሙበት የፈለጉት ፕሮግራሙ ከተሰራጨ በኋላ እንጂ በዶክመንተሪው እነ መዓዛ መሐመድ በፕሮግራም ቀረጻ ሂደት ላይ መሳተፋቸውን የሚያሳይ አንድም ማስረጃ አልቀረበም። በሌላ በኩል ልጅቷ የተናገረችው እውነታን ነው። ኢቢኤስ የሰጠውን መግለጫ ተገዶ ነው። የቀረቡ ሰነዶችም ጉዳዩን ውሸት ለማስባል የተሰሩ ናቸው። የተናገረችው በግዳጅ ነው። የደረሰባትን በደል ለምን ተናገርሽ በማለት ለማፈን የተደረገ ጥረት ነው ብለው ሰፊ ትንታኔ የሰጡ ወገኖችንም ተመልክተናል። ይሁንና በኢቢኤስ ተቆርጦ ሳይተላለፍ ቀርቶ የነበረው የተጠለፈችው ድምቢዶሎ ዩኒቨርሲቲ ውስጥ እንደሆነ የተናገረችበትን መረጃ ወስደን በጊዜው ታገቱ ከተባሉ ተማሪዎች ስም ዝርዝር ስሟ ያለመኖሩን ማረጋገጥ ችለናል። እንዲሁም ጭንቅላቴ በብረት ተፈነከተ፣ ፊቴ በብለዋ ተፈቀፈቀ፣ ብሊቴን በፌሮ ጨቀጨቁኝ ብላ የገለጸችው ድርጊት ተፈጽሞበት ፈጽሞ በሕይወት የሚተርፍ ሰው ሊኖር አይችልም። ዋነኛውና ጤነኛ አእምሮ ያለው ሰው በቀላሉ የሚለየው ነገር ቢኖር ተደፍሬ አረገዝኩት ያለችው ሕፃን ልጇ ዕድሜ ነው። ድርጊቱ ተፈጸመብኝ ካለች 7 ዓመት የሚጠጋ ሲሆን በመጀመሪያው በኢቢኤስ በተላለፈው ቪዲዮ ያየነው ልጇ ከ2 ዓመት የሚበልጥ አይደለም። ይህ ትልቅ ፋላሲ ውስጥ የሚያስገባ ታሪኩ ውሸት መሆኑን በእርግጠኝነት ምስክር የሚሆን ነው። ይህንን ታሪክ ኢቢኤስ ቢያቀናብረው እስከ አስኮ ድረስ ሄዶ ተዋናይ ባልመለመለም ነበር። ለትወናም ቢሆን በሕይወቷ ትወና የማታውቅ ከሙያው ለየቅል የሆነችን ሴት አይመርጥምም ነበር። ከታሪክ አወቃቀሩ እስከ ትወናው ቀሽም የሆነ ማንም በቀላሉ ጥያቄ የሚያነሳበት ተውኔት አያዘጋጅም ነበር። አሉ የተባሉ ደራሲዎችን ውድ ዋጋ ከፍሎ ማንም ሊገምተው የማይችል ረቂቅ የሆነ ታሪክ ይፈጥር ነበር። ለትወናው ቀሽም ድርሰት ፈጥራ ቀሽም የተባለ ትወና ያሳየችን ብርቱካን መሆኗን ከ90 በመቶ በላይ እርግጠኛ መሆን እንችላለን። ለዚህ ጉዳይ ያነሳሳት ደግሞ አንድ ወንድማቸው በሚዲያ ተለምኖለት መታከሙ ነው። እህቷ ስለዚህ ጉዳይ ተናግራለች። ምናልባትም በቤተሰብ ደረጃ የተቀነባበረ ገንዘብ ለማግኘት የታለመበት ታሪክም ሊሆን ይችላል። ምንም እንኳን ቤተሰቦቿ ስለ ጉዳዩ አናቅም፣ ይህ ትወና ሲሰራም አልነበርንም፣ አልሰማንም ቢሉም በቁርጠኝነት ለማንም ሳታማክር ማንም ሳያውቅ ሄዳ ይህንን ነገር ሁሉ በውሸት ትናገራለች ተብሎ አይታመንም። የአሜሪካ የውጭ ጉዳይ ኃላፊ ማርክ ሮቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መወያያታቸውን መስሪያ ቤታቸው አስታውቀዋል። የአሜሪካ የውጭ ጉዳይ መስሪያ ቤት ማምሻውን ባወጣው መረጃ ሮቢዮና አብይ የአሜሪካና የኢትዮጵያ ሁለትዮሽ ግንኙነት ማጠናከር በሚቻልባቸው ሁኔታ ላይ መክረዋል። በአፍሪካ ቀንድ መረጋጋት ለማሳደግ የጋራ ቅድሚያ ስለሚሰጣቸው ጉዳዮች እንዲሁም አሜሪካ የበለጠ ሰላም የሰፈነባትና ለበለጸገች ኢትዮጵያ ስለምታደርገው ድጋፍ መነጋገራቸውን የውጭ ጉዳይ መስሪያ ቤታቸው ካወጣው መረጃ ተመልክተናል።
ጠቅላይ ሚኒስትሩ ከማርክ ሮቢዮ ጋር በነበራቸው ቆይታ የቀይ ባህር ጉዳይ አንደኛው እንደነበረና በቀጠናዊ የኃይል በላይነት ካላት አሜሪካ ጋር ጠቅላይ ሚኒስትሩ የጀመሩት የዲፕሎማሲ ስራ ፍሬ እያፈራ መምጣቱን አመላካች ነው ተብሏል። ዓለም ላይ ያመነችበትን ከመፈጸም ምድራዊ ኃይል የማያስቆማት አሜሪካ በኢትዮጵያ የቀይ ባህር ተጠቃሚነት ዙሪያ ካመነችበት የኢትዮጵያን ፍላጎት በቀላሉ የመሳካት እድል አለው ተብሏል። ምናልባትም ኢትዮጵያ አሰብና አካባቢውን ስትቆጣጠር ለአሜሪካ የጦር ሰፈር ከሰጠቻት በጦርነትም ቢሆን በቀጥታ ልታግዛት እንደምትችልም ተገልጿል። ነጋዴ ነኝ የሚሉት ትራምፕ በባዶ መሬት ለማንም እንደማይወግኑና ጥቅም ካገኙበት ለማንም ለማገዝ ወደኋላ እንደማይሉ ከሩሲያ ተምረናል። አሜሪካ በቀይ ባህር ላይ የጦር ሰፈር የመገንባት የረጅም ዓመት ፍላጎት አላት። ወደ ጅቡቲ ዝቅ ያለችውም ኢሳያስ አፈወርቂ ፈቃደኛ ባለመሆናቸው ነው። በዚህም ምክንያት በተለያዩ ጉዳዮች በማሳበብ የተለያዩ ማዕቀቦችን በኤርትራ ጥላለች። ምናልባትም አሜሪካ በአሰብ ወደብ ላይ የጦር ሰፈር እንድትገነባ ፈቃደኛ የምትሆን ከሆነ ትራምፕ አሰብ የኢትዮጵያ ነው ይላሉ የሚሉ መረጃዎች ወጥተዋል። ውድና የተከበራችሁ የጥበብ ሚዲያ ቤተሰቦች የዛሬው መጽሔታችን በዚህ አብቅቷል። ከኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሙያዊ ስነ ምግባርን አክብሮ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ አክብሮት እንጋብዛለን። ላይክና ሼርም አይረሳ። ለነበረን ቆይታ ከልብ እናመሰግናለን።